ስትሄዱ ከአንድ ላይ ስትመጡ ከአንድ ላይ ስተኙ ከአንድ ላይ ስትበሉ ከአንድ ላይ ስትለያዩ እንዳናይ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በመጀመሪያ ኮንግራ ሩታ እንግዲህ ከስንት ጊዜ በኋላ ወይም ከስንት ልፋት በኋላ 300,000 ትናንትና ያው ደፍናለች ማለት ነው። እኔ እኮ ብያለሁ ትናንትና በአንድ ሰዓት ቪዲዮ በተለቀቀ 299 ገባ ሲባል አይ በዚህ ምሽትማ 300,000 ኬት ደፍነዋለች ብዬ ነበረ። እንግዲህ አብርሽና ሩታ በጣም ደስ የሚል ጊዜ እያሳለፉ ነው። ያም ሆኖ እንግዲህ ዛሬ ሩታ ወይም አብርሽ አብርሽ ማለት እራት ጋብዟታልኝ እና እንግዲህ አንዳንድ ሰዎች ያው የሚቃጠሉ አሉ። በዚው ልክ ደግሞ እኔ ትናንትና ከሩታ ላይ ኮሜንት አንብቤ ነበረ። በጣም ነው ህዝቡ ወላሂ ትልቁ ትንሹ በጣም ነው ደስ ያለው ማለት ነው፣ ከኔ ጨምሮ። ያው አንዳንድ ጊዜ ብዙ ሰዎች እንደሚደሰቱብን ብዙ ሰዎችም ደግሞ በእኛ በመታረቅ ሰዎች አንድ ላይ ሲሆኑ የሚከፋቸው ሰዎች አሉ። ትናንት ሩታ እንዳለችው የኔና አብርሽን አንድ ላይ መሆን በጣም ብዙ ሰው ይፈልገዋልኝ። በዚያው ልክ ደግሞ እኔና እሱ ደግሞ አንድ ስንሆንም የሚከፋው ሰው አለ ብላለች ማለት ነው። ዞሮ ዞሮ እንግዲህ ብዙ ሰዎች የማይደሰቱ እነሱ ምን እንበላቸው፣ ሸይጣን ነው የማይደሰት ብዙ ጊዜ ማለት ነው። እና ሩታዬ አንቺ ሳቅሽ ሳቃችን ነው። እንደዚህ ስታለቅሽም ይከፋናል በጣም ወላይ በጣም ብዙ ሰዎች ሲከፋሽ ይከፋቸዋል፣ ስትደሰች ደግሞ እንደሰታለን ማለት ነው። እና እንግዲህ ምን ይባላልኝ አንዳንድ የመሰላችሁ የዕለት የዕለቱን ነው። ሩታ እንዳለችው እኔና አብርሽ ሆነናል። እንግዲህ በኋላ ደግሞ ከዚህ በላይ ፈተናም ሊደርስብን ይችላል። ግን ቢሆንም እናንተ እያላችሁ ምንም ነገር ላይደርስብን ይችላል። ያን ሁላ ጊዜ አሳልፈናል ብላለች። እኔ ትናንት ነው በነገራችን ላይ ያው ደስ ብሎኛል። ግን ቢሆን ደግሞ ከመሀል የተናገረችው ነገር አንድ ነገር ወዲያው አእምሮ መጣ። ሩታ ከዚህ በላይ የሆነ ነገርም ሊገጥመኝ ይችላልና ከእናንተ ጋር አሳልፋለሁ ስትል እኔ ይሄ ደስታን አንዳንዴ የሆነ ደስታ ያመጣሉ፣ ከዛ መልሰው ደግሞ የሆነ ነገር ሊፈጠርም ይችላል ማለት ነው። እንግዲህ ትናንትና አብርሽና ሄርሜላ አብርሽ ሄርሜላን እጇን ጨብጧት ነበርና ለተል ስትል በዚያ መሀል ምን እንደሚፈጠር የምናውቀው ነገር የለንም። ያም ሆነ ይህ እንግዲህ ትናንትና አብርሽ ሩታ ልዑል ሆነው በጣም ብዙ ምርጥ ጊዜ እያሳለፉ ሳለ አንዳንዴ እንግዲህ የፍቅር መቀስ አይጠፋም አይደለ? ስለዚህ እንግዲህ ዳኒ የት መጣ ሳይባል ከመሬት ነው ከመሬት ወጥቷል ማለት ወይም እንግዲህ ከሰማይ ዝልል ብሎ ዱብ ብሎባቸዋል። እነሱ ጥሩ ጊዜ እያሳለፉ ከኛ ጋርም አብርሽን የደህና ነኝ ምናምን ነገር እያለ ያው ዳኒ መጣ ማለት ነው። ግን ዳኒ ምን ሊያደርግ ነው የምትመጣ እንዴ? አንተ ግን ምን ቤት ነህ? ጓደኛ ነህ አውቃለሁኝ። አብርሽ ሚዜ ነህ። በጣም ብዙ ነገር አሳልፈሃል ከአብርሽ ጋር በጣም ብዙ ነገሮችን አውቃለሁኝ። ከሩታ ጋርም በጣም ፔስት ጓደኛ ናቸው። በጣም ብዙ ነገር አሳልፋቸዋል። ግን ቢሆን ደግሞ ባልና ሚስት ከስንት አመት በኋላ ጥሩ ጊዜ እያሳለፉ እንጆይን እያደረጉ ወደ ሌላ ሀገርም ደግሞ ሄደው ያንን ጊዜያቸውን ሊያሳልፉ ነበረ። ያው በአብርሽ በመታመም ቀርተናል ብላለች ሩታ ማለት ነው። ያም ሆነ ይህ አዲስ አበባ ከተማ አልሐምዱሊላ ውጭ ሀገር ማለት ነው። እና ስለዚህ ያንን ነገር ሀገራቸው ሆነው እየተዝናኑ አታ ኤፍሬም እኮ ኤፍሬም ወንድሙ ለእነሱ ጊዜ ሰጥቶ እሱ በቃ ከራሱ ጋር እየተዝናና ነው አይደለም። እና ስለዚህ ዳኒ በቃ ሚስቱ አለች። ሚስቱ እስካለች ድረስ አንተ ምን ልታረግ መጣህና እኛ ለአንድ ቀንም ቢሆን አልሐምዱሊላ በጣም ደስ ብሎናል። ግን እነዛ ሰፈሮች ደግሞ እያለቀሱ ነው። ሩታ ማስለቀስ ትችላለች፣ ማድረግም ትችላለች፣ ማስደሰትም ትችላለች። መልሳ ደግሞ ይሄን ሁላ ደስታ ደግሞ በአንድ ቀን ደግሞ ማጥፋት ትችላለች። እና ስለዚህ ልጅቷ እንደምትችል አሳይታችኋለች። ስለዚህ ብዙ ሰዎች የተናደዳችኋላችሁ ከሩታ ላይ ካሸንጉሊት ምናምን ነገር እንደዚህ ያደርጋችሁ አንቺ ሸይጣን የማታረጊ ነገር የለሽም አንቺ ምናምን ነገር የምትሏት ልጆች አላቸው። እዩዋትኝ፣ እወቋት፣ ጀግና ናትኝ። እሷ አንድ ሆና 1 አመት ከምናምን እንዴት ነው ስታስፈራራቸው ነበር። ዛሬ ትመጣለች ሲባል ወይኔ ደግሞ ምን ይዛብንን የመጣች ምናምን ነገር ብላችሁ ትፈሯታላችሁ። ስለዚህ እሷ ባሏንም ወደ ራሷ መመለስም ባሏንም በቃ መስደድም የፈለገችውን ነገር ማድረግ ትችላለች ማለት ነው። ለወሌ ደግሞ አላህ ያሳድግህ፣ አላህ ከትልቅ ደረጃ ያድርስህ። አድገህላችኋልኝ የኔ ዝምተኛ በቃ ዝም ነው የሚል ዳኒ ሲመጣ ማለት ነው። ልዑሌ እንዴት እንዳለ
አይታችሁታል። በቃ ቢገባው ኖሮ ዳኒ የልጁ ንግግር ይገባው ነበረ። አባትና እናቴን አትናገርብኝ፣ አየህ አርጎ ያየህ እኮ ፊቱን እንዴት እንደኮሰኮሰብህ። እሱ ከአባትና ከእናቱ ጋር ሆኖ በጣም ደስ ብሎታል ማለት ነው። እና ስለዚህ ዳኒ በቃ አንተ አብርሽን ልጠብቅ ከሆነ ለምን ትከተላቸዋለህ? በኋላቸው አትከተላቸው፣ ተዋቸው፣ እስቲ ጊዜ ስጣቸው። እነዚህ ልጆች አንተ እኮ አብርሽና ሩታ እኮ አንድ ላይ መሆናቸው እኮ ተወደዋለህ። ግን እኔ እንደገባኝ ያው በዛኛው መንደር ኮሚሽን እንደተከፈለህ ታስታውቃለህ ማለት ነው። ስለዚህ በቃ ጊዜ ስጣቸው፣ ተዋቸው፣ ያሳልፉ። ከዚያ በኋላ አብርሽ ጓደኛ ከሆነ አብርሽ ደግሞ የደህና ነኝ ጤነኛ ነኝ፣ በጣም አትጨነቁ፣ ምንም ያስጨንቃችሁ ነገር የለም። ሩታ እያለች ምንም አይሆንም፣ ልጁ እያለ ምንም አይሆንም፣ ወንድሙ እያለ ምንም አይሆንም። እና ዞሮ ዞሮ ሩታዬ 300 ሺህ ስለገባሽ በጣም ደስ ብሎናል። በጣም ከምልሽ በላይ ማለት ብዙ ሰዎች ያው ይቃጥሉብሻል፣ ብዙ ሰዎች ይናደዱብሻል። አንቺ ግን በጣም ጎበዝ ነሽ። እኔ ከሩታ ምን ተማርሽ ቢሉኝ ትዕግስቷን በቃ ዝም ብላ ሰው ሰደባት፣ ሰው ምናለት ምንም መስሚያዋ ጠጥ ነው። ይህን ነገሯ ወላሂ በጣም ነው የምወድላት። በጣም ምንም አትፈራም። እኔ አሁን ከበፊት ወላሂ በጣም እፈራ ነበር ማለት ነው። እፈራለሁ ስላችሁ በሶሻል ሚዲያ ምናምን ነገር ሳይሆን የሆነ ቦታ ምናምን ነገር ለድ ወይም የሆነ ነገር ምናምን ላድርግ እፈራ ነበር። አሁን ግን ከሩታ በቃ ብዙ ነገር ስለተማርኩኝ ከዛ ነገር ደርሼ የምመጣበት ከሆነ ምናምን ነገር ማንንም አልጠብቅም ማለት ነው። ስለዚህ እኔ ከሩታ ብቻ ብዙ ነገሮች ተምሬያለሁ። አልሐምዱሊላ። አብሬሽና ሩታም ደግሞ እንግዲህ በዚያው እንደምትቀጥሉ ተስፋ አደርጋለሁኝ። እንግዲህ ምን እንደሚፈጠር አናውቅም። የዕለት ዕለቱ ነው የሚባል መሰለኝ አይደለ? እና እናንተ ሰዎች እኛ እንድትለያዩ አንፈልግም። ያው ስትበሉም አንድ ላይ፣ ስትጠጡም አንድ ላይ፣ ስትተኙ አንድ ላይ፣ ስትሄዱ አንድ ላይ፣ ስትመጡ አንድ ላይ፣ ስትለያዩ ግን እንዳናይ። ይሄ ሙዚቃው ነገራችን ላይ በጣም ደስ ይለኛል ማለት ነው። እና ብዙ ሰዎች ባልና ሚስትን ለማለያየት ይሞክራሉ። ያም ሆነ አንድ ባልና ሚስት ይጣላል፣ ከመካከላቸው በጣም ብዙ ችግር ይፈጠራል። ከዚያ በኋላ ደግሞ ከስንት ዓመት በኋላ ያን ፍቅራቸውን ያድሱታልኝና የአብርሽና ሩታ ከብዙ ነገሮች ውጣ ውረድ አብርሽም ሰው ቢለው ቢመክረው ምናምን ነገር አልሰማም ነበር። አሁን ደግሞ ወደ ራሱ ተመልሶ አይ ሚስቴ፣ ልጅ፣ ቤቴ ይሻለኛል ብሎ መርጦ መጥቷል። ስለዚህ ያነ ሰው ያነ ህይወት አልተመቸውም። መልሶ በቃ ወደ ህይወቱ፣ ወደ ልጁ፣ ወደ ቤቱ ተመለሰ። ያኔ የነበርኩበት መንገድ ትክክል አይደለም ብሎ እስከተናገረ ድረስ በቃ ሄዶ አየው ተመለሰና ባልና ሚስት ከስንት ጊዜ በኋላ መልሰው ይለያያሉ። እና ሩታዬ እንኳን ደስ አለሽ። እንግዲህ እራት ግብዣውም ከዚህ ላይ እንደምታዩት በጣም ያምራል። ሩታዬ ያንቺ ሁሉ ነገርሽ ያው ሳቅሽም ሳቃችን ነው፣ ሀዘንሽ ሀዘናችን ነው። ስትከፊም እንደዚህ ይኸው ዞሮ ምንም ገጠመሽ ከጎንሽ ነን። መቼም ቢሆን አንተውሽም። በጣም ጠንካራ ነሽ። እኛ ያችኛዋን ብትሆን ለምን እንደምትጎዳ እናውቃለን። ግን ከዚህ በፊት በጣም ብዙ ነገር ተነግራለች። ተይ ከትዳር መሀል አትግቢ። አሁን እሷን አብረሽ ቀለበት አስሮላት፣ ቀለበት የምን ቀለበት ነው ያሰራት? ቀለበት እኮ አይደለም እኮ ያሰረላት። በቃ አለሁሽ አለሽ ነው ምናምን ነገር ብቻ እንዳትክጂ ምናምን ነገር ነው እንጂ ሽማግሌ አልመጣ፣ ዘመድ አዝማድ አላየን፣ ምን አላየን አይደለም። ስለዚህ አብርሽ ለሄርሜላ ቀለበት አላሰረም። አሁን ቀደም ደግሞ ተነግራለች ሄርሜላ ማለት ነው። ከትዳር መሀል አትግቢ አብርሽ አይሆንሽም፣ ይሄ ልጅ ትዳር አለው፣ ልጅ አለው፣ ቤት አለው። ስለዚህ ተይ ብለንሽ ነበረ። ዞሮ እኛም አንቺም ሴት እስከሆንሽ ስለምትመለከችና ብዙም ብቻ ላይ ብዙም አልፈርድም ማለት ነው። ባየሁት ነገር ልናገር እችላለሁኝና እና ሄርሜላም አንቺም የራሽን ህይወት ኑሪ። እንግዲህ ሩታም ከስንት ስቃይ በኋላ ዛሬ በጣም ደስ ብሏታል። ሁለት ደስታ፣ አንድ ከባሏ ጋር፣ ሁለት ደግሞ 300 ሺህ በሌላ ቪዲዮ